ከእስልምና ጋር ተያይዞ ሰዎች እምነት ሲቀይሩ እንደውም እንድታብራራ የምፈልገው ሻሃዳ ሲይዙ በእግዚአብሔር ላይ የሚያደርጉት ክህደት ምን ድረስ ነው? ክርስቶስን ምን ድረስ ይክዱታል? ምክንያቱም በጣም ቀሏቸው ኖርማል የሆነ ሰላም ነህ እንዴት ነህ እንደማለት የሆነባቸው ሰዎችም አሉና ሻሃዳ ያዙ ሲባል ምን እያደረጉ ነው? በክርስትና ላይ ምንን እየካዱ ነው የሚለውን የተወሰነ ነገር በለን። ኦኬ ያው እስክትመጣ የተወሰነ ሐሳብ ለማለት ያክል አንዳንዶቹ ይሄ ክርስቶስን መካድ እንደ ቀላል ነገር ይቆጥሩታልና ይሄ የአምላክን ነገር ካለመረዳት ወይም ደግሞ ክርስቶስ ለሰው ልጆች ፍጥረታት ወይም ደግሞ አንድ የሰው ልጅ ምን ያክል ክብር እንዳለው ከመዘንጋት የተነሳ ነውና 99 ንስሐ የማያስፈልጋቸውን መላእክት ትቶ አንዱን የጠፋውን በግ ሊፈልግ ክርስቶስ ወደ ዓለም መጣ። የሰው ልጅ ይህን ያክል የከበረ ፍጡር ነው። ኦኬ አምላክ ከዙፋኑ ወርዶ እስከ ሞት ድረስ ያደረሰው ስለ ሰው ልጆች መዳን ሲል ነውና ይህንን እንደ ቀላል ነገር አምላክ ከዙፋኑ የወረደለት የደም ዋጋ የተከፈለለትን ፍጡር የመዳን ጉዳይ ወይም ደግሞ የሰው ልጆች ጉዳይ የህይወት ጉዳይ እንደ ቀላል ነገር ቆጥሮ ዘመ ብሎ ክርስቶስን እንደ ቀል መካድ ለዛውም ለመናገር ራሱ በጣም በሚያሳፍር ሁኔታ ለዛውም ለወንድ እየተባለ ማለት ለአንድ ወንድ ብለ እንዴት የሞተልን ጌታ ልትክድ እንደምትችል በጣም የሚያሳዝን ነገር ነው እያየን ያለ ነውና ሐዋርያ ቅዱስ ጳውሎስ ስለዚህ ነገር ሲናገር ስለ አንድ ሰው መጥፋት ምክንያት ከምትሆን ምን ይላል? አንተ ለዘላለሙ ራሱ የሚያስፈልገውን ነገር ወይም ደግሞ ለምሳሌ ስጋ መብላት እኔ ወንድሜን የሚያሰናክለው ከሆነ ለዘላለሙ እኔ ስጋ አልበላም ይላል ሐዋርያ ቅዱስ ጳውሎስ። ምክንያቱ ለዛ ነፍስ ራሱ ክርስቶስ ዋጋ ከፍሎልታልና አይደል? እንኳን የሆነ ስለ ራስን ነፍስ መጨነቅ ልትተው ይቅርና ስለ ሰዎች መጥፋት እንኳን ምክንያት እንዳትሆን ራስን ልትጠብቅና ልትጠነቀቅ እንደሚገባ ሐዋርያ ቅዱስ ጳውሎስ ይናገራል። ክርስቶስም ከአባቱ ከእናቱ ከሚስቱ ከልጆቹ በላይ ኦኬ እኔን የማይወድ ቢኖር ለእኔ ሊሆን አይገባውም ብሎ ተናግሯል። በእርግጥ ጌታችን ማለት ምክንያቱ እሱ ሁሉም ነገር አሳልፎ ሰጥቶናል። ራሱን ነፍሱን ስለ ወዳጆቹ አሳልፎ እስከ መስጠት ድረስ እሱ ይህን ያክል ወዶናል ማለት ነው። ይህን ያክል የወደደን ጌታ ግን በህይወት ኑሩ ብሎ ነው ህይወቱን የሰጠን ማለት ነው። ህይወቱ ሲሰጠን እኛ በህይወት እንድንኖር እሱ የሞተልን ማለት ነው። ይህንን ግን እንደ ቀላል ነገር ለሰዎች እያለን ለወንዶች እያለን ለሴቶች እያለን ምንተው ከሆነ በጣም ትልቅ ፍርድ የሚጠብቀን ማለት ነው። በጣም ትልቅ ፍርድ ለዛውም የት እንዲሄድ አክቹአሊ ወደ ይሄ አይደል ወርሺፕ ወይም ደግሞ ወደ ጣዖት አምልኮ እየሄደ ነው ምን ሄደው አክቹአሊ ወንድም ብለን ሄድን አላህም ብለን ሄድን ወይም ደግሞ መሐመድም ብለን ሄድን ኦሬዲ ሁለቱም ጣዖት አምልኮዎች ናቸው። ኦኬ ወንዱን አምልከን ነው እየሄድን ያለ ነው ማለት ነው። ኦኬ ወንዱን ፈልገን ከሆነ ሄድነው ወይም ሴቷን ፈልገን ከሆነ እየሄድን ያለን ጣዖት አምልኮ ነው ማለት ነው። ከፈጣሪህ በላይ ሰውን እያመለክ ነው ማለት ነው። ከሞተልህ ጌታ ይልቅ ወንድን እያመለክ ነው ማለት ነው። ስለዚህ ይሄ ትልቅ ጣዖት አምልኮ ነው፣ ትልቅ ክህደት ነው። ገንዘብንም ከእግዚአብሔር በላይ የምታስበልጥ ከሆነ ዛት በቃ አይዶል ወርሺፕ ማለት እሱ ነው። ለሁለት ጌታ ልትገዙ አትችሉም ሲል ጌታ እኮ አይ ገንዘብ አምላክ ነው እያልክ ስለምታመልከው እኮ አይደለም። ገንዘብ ፈጣሪ ነው እያልክ ስለምታመልክ እኮ አይደለም። ታዲያ ምንድነው ከፈጣሪህ በላይ ለገንዘብ መገዛት ስትጀምር፣ በገንዘብ ማሰብ ስትጀምር እሱ አይዶል ወርሺፕ ነው፣ በቃ ጣዖት አምልኮ ነው ማለት ነው። በጣም በሚያሳዝን ሁኔታ ግን በጣም የሚያሳዝነው ግን የሚገቡበት እንኳን በደንብ ሳያጠኑ ነው ዝም ብለው የሚገቡት ማለት ነው። የሚገቡበት እንኳን በጣም እንዴት እየገባህበት ወዳለው ነገር እንኳን እንዴት ሳታውቅ ልትገባ ትችላለህ? ይሄ ጭፍን ያለ መውደድ ማለት ነው። ጭፍን ያለ መውደድ ማለት የት ላይ ነው የምገባው? ምንድነው ማመልከው? ምንስ ነው እየካድከው ያለሁት? ባይዘው ሻሃዳ ማለት እመሰክራለሁ ማለት ነው። ምስክርነት እንደማለት ነው።
አላህ አምላክ ነው ብለህ በተናገርክበት ቅጽበት ኦኬ የነቢያቶቹ ሁሉ ጌታና ፈጣሪ አምላክ የሆነውን እግዚአብሔርን እየካድክ ነው በዛን ቅጽበት ማለት ነው። ምክንያቱ የቁረይሾቹ ጣዖት እሱ አምላክ ነው ብለህ በመሰከርክበት ቅጽበት የሰራዊት ጌታ እግዚአብሔርን እሱ ክድኸዋል ማለት ነው። ቀጥሎ ደግሞ መሐመድም ምንድነው ነብይ ነው ብለህ ስትመሰክር ሁሉም ነቢያቶች ነቢያት አይደሉም ብለህ ደግሞ እየካድክ ነው በሚገርም ሁኔታ። ምክንያቱ የመሐመድን አስተምሮ ከዚህ በፊት ከነበሩ ነቢያት በሙሉ የሚቃረን ትምህርት ስለሆነ ማለት ፐርፐዝሊ ሸሃዳ ባይዘው መሐመድም ነብይ ነው ብዬ መሰክራለሁ ሲል በደንብ አስተውሉ። መሐመድም ነብይ ነው ብዬ መሰክራለሁ ባልክ ቅጽበት ማለት ነው ሁሉም ነቢያት አይደሉም ብዬ መሰክራለሁ እያልክ ነው። በተቃራኒ ሁሉም ነቢያት አይደሉም ብዬ መሰክራለሁ እያልክ ነው። ለምን? ምክንያቱም መሐመድ ከሁሉም ነቢያት ጋር የሚቃረንና የሚጋጭ አስተምሮ ይዞ ስለመጣ ነቢያት ያላስተማሩትን ትምህርት ይዞ ስለመጣ፣ ስለዚህ እነዛ ያስተማሩትን ትምህርት በሙሉ አልቀበልም፣ መሐመድ ያስተማረውን በ6ኛው ክፍለ ዘመን የመጣውን ትምህርት ደግሞ እሱን እቀበላለሁ ብለህ እየመሰከርክ ስለሆነ ሰይጣን ባይዘው ትሪኪ ነው፣ ወይም ደግሞ ውስጡ ላይ ድብቅ ያለ መርዝ ነው የሚያጠጣህ ማለት ነው። አሁን መሐመድን ነብይ ነው ብዬ እቀበላለሁ ስትል ሌሎች ነቢያት እየካድኩ ነው የሚል የለውም። ባይዘው በቃል ደረጃ ስትናገረው ኦፍ ኮርስ ሌሎች ነቢያት እክዳለሁ የሚል ቃል አለው የለው፣ ግን በውስጡ ምንድነው ሌሎች ነቢያት አልቀበልም የሚል ሚስጢራዊ ክህደት ያዘለ ስለሆነ ማለት እንዴት ነው አልቀበልም እያልክ ያለው? በምን አወቅ ብትል ትምህርቶቻቸው ኤግዛክትሊ አንድ እሱ የሰበከው አምላክ አላህ ማለት ነው። ቁረይሾች ሲያመልኩት የነበረው ሁባል የተባለ በካዕባ ውስጥ የሚኖር ጣዖት ነው። ይሄ የታወቀ ነው። ይሄ እነሱ ራሱ የማይክዱት እውነት ስለሆነ ማለት ነው። አንድ ታላቅ ጣዖት አለ፣ እሱ ሁባል ይባላል። እሱ ነው የሚያመልኩት። በነገራችን ላይ ከነሱ የተለየ እምነት የለውም። ከጣዖት አምላኪዎቹ ማለት ነው የተለየ እምነት አለው የለውም። አብደላ ይባላል ባይዘው አባቱ የመሐመድ ማለት ነው። አብደላ ማለት የአላህ ባሪያ ነው፣ ግን ስቲል ጣዖት አምላኪ ነው ይሉታል። ጣዖት አምላኪ የሚሉት አላህን ከአላህ ጋር የሆነ ሌሎችም ጨምሮ ስላመለከ ነው። ወደ 360 ምናምን የሱ ምንድነው አማላጆች ምናምን ናቸው፣ ጸሎታቸው ተሰሚ የሆኑ ሌሎች ጣዖታትም አብረውት አለው የሚለውን ትምህርታቸው ነው የተቃወመው እንጂ ሁባል አምላክ አይደለም የሚል አስተምሮ ይዞ አልመጣም መሐመድ። ስለዚህ በሌላ መልኩ ምንድነው ጣዖት አምላኬ ነው ብለህ እየመሰከርክ ነው። መሐመድ ደግሞ የጣዖት ነብይ ሆነውን እሱ ስትመሰክር ደግሞ የእውነተኛው እግዚአብሔር ነቢያት ደግሞ ቶታሊ ትክዳለህ ማለት ነው። በጣም በሚያስደንቅ ሁኔታ ደግሞ የጌታ የኢየሱስ ክርስቶስ ኦኬ የቤዛነት ስራ ደግሞ ቶታሊ እክዳለሁ ብለህ እየተናገርክ በታሪክ የታመነውን ኦኬ በሐዋርያት ራሳቸውን አሳልፈው የሰጡለትን እውነት በነቢያትም በሐዋርያትም የተሰበከው እውነትን ደግሞ ሁሉንም እክዳለሁ ብለህ እየመሰከርክ ነው። ይሄ እኔ ምን ብዬ ራሱ ልገልጸው እንደምችል በጣም ይከብደኛል እውነት ለመናገር። የጌታችን የኢየሱስ ክርስቶስ ሞት ከሚቃወም በላይ አጋንንት ሊኖር አይችልም። ባይዘው ሰይጣን ራሱ የጌታችን የኢየሱስ ክርስቶስ ሞት አይፈልጋቸውም አይደል? የክርስቶስ ሞት አይፈልግም። ለምን? እሱ ዲፊት የሚደረግበት ወይም ደግሞ እሱ ድል የሚነሳበት ትምህርት ስለሆነ ወይም ደግሞ የሰው ልጆች መዳን የሚያገኙበት ታላቅ ምስጢር ስለሆነ ሁልጊዜ ሰይጣን ጥያቄ ቢያነሳ በክርስቶስ ላይ አምላክነቱን ከዛ ደግሞ ሞቱን መካድ ነው። ሞቱ ለሰው ልጆች ያለውን ታላቅ የመዳን ስራ በሚገባ ሰይጣን ራሱ ስለሚያውቅ ማለት በመስቀል ላይ የተሰራው ስራ በሚገባ ሰይጣን ራሱ ስለሚያውቅ የሰው ልጆች ከተቻላቸው አምላክነቱ ቀጥሎ ደግሞ አምላክነቱ እንኳን ቢቀበሉ ሞቱ እንዳይቀበሉ ማድረግ የሰይጣን ታላቁ ዓላማና ስራው ነው። ለምሳሌ በጥንት ዶሴቲዝም የሚባሉ አሉ። ዶሴቲዝም ማለት ያው የክርስትና ሴክት ነን ብለው ይናገራሉ። ግን የክርስቶስን ሞት ፈጽሞ የሚቃወሙ ስል
በስጋ መሞቱን አይቀበሉም። በቃ ይሄ ሜታ ፋንተም የሆነ ሞት ነው እንጂ ትክክለኛ ሞት አልሞተም የሚል ክህደት አስተምረው ነበር። ማለት ክርስቶስ ራሱ የያዘው ስጋ ትክክለኛ ስጋ አይደለም። ዝም ብሎ ኢት አፒር ቱ ስጋ የሚመስል ነገር ያዘ እንጂ ስጋ ራሱ የያዘው ስጋ አይደለም። ስለዚህ ሲገርፉት ምናምን በቃ እየገረፉ ይመስላቸዋል፣ ግን አልተገረፈም። ሲሰቅሉት የተሰቀለ ይመስለዋል፣ የሰቀሉት ይመስላቸዋል ምናምን የሚል ትልቅ የክህደት አስተምሮ ያስተማሩ ነበሩ። ሄራኔስ ምላሽ የሰጠባቸው ማለት ነው። ሄራኔስ ምላሽ የሰጠባቸው የሆነ እየመሰላቸው እንደዚህ እንጂ ትክክለኛ ስጋ አልያዘም ብለው የሚናገሩ መናፍቃን አሉ። ልክ የነዚህ ትምህርት በሚመስል መልኩ መሐመድም ምን ያደረገ ኦኬ መሰላቸው እንጂ አልሰቀሉትም የሚል አይነት ትምህርት ማለት ነው። ኦኬ መሰላቸው እንጂ አልሰቀሉትም የሚል ማለት ነው። ሰይጣን ታርጌቱ ምን ማድረግ ነው? ይሄንን የመዳን ትምህርት በተቻለ መጠን ለሰው ልጆች ክህደት እንዲክዱ ማድረግ። እሱን ካዱ ማለት የመዳን ትምህርታቸው መሰረቱ ካዱ ማለት ደግሞ ድህነት አላገኙም ማለት ነው። ስለዚህ ሞቱን ፈጽሞ የሚክድ እምነት ነው እስልምና በ6ኛው ክፍለ ዘመን የመጣው ማለት ነው። የክርስቶስን ሞት የሚክድ ይሄን በኤቲስቶች የታመነ ነው። ኤቲስቶች እንኳን አሁን ባርት ሄርመን ብለው ብዙ ሙስሊሞች ይጠቅሱታል። የሆነ ለአንዳንድ ነገሮች እንደ ማስረጃ እያደረጉ ይጠቅሱታል። ባርት ሄርመን ማለት ነው። እሱ አሁን የክርስቶስ መሞት ምንም ይሁን ምን ብሎ ነው የሚያምነው። በቃ የታመነ እውነት ነው። ክርስቶስ መሞቱ በመስቀል ተሰቅለው መሞቱ የማይካድ ታሪካዊ እውነት ነው ብሎ ያምናል ባርት ሄርመን። ኤቲስት ነው። ኤቲስቶች ብቻ አይደለም ሂስቶሪያንም ይሄንን እውነት አይክዱትም። ጆሴፈስ የአይሁዶች ታሪክ ጸሐፊ ይሄ በሚገባ ዘግቦታል፣ አስቀምጦታል። ኦኬ ታቲየስ የሮማን ታሪክ ሂስቶሪያ የታወቀ ታሪክ ጸሐፊ፣ ለዛውም በሮማውያን ስልጣን አካባቢ ትልቅ ድርሻ የነበረው ታቲየስም የክርስቶስ ሞት በሚገባ ያምናል። በታሪኩም ጽፎታል ማለት የታሪካዊ እውነት ሐዋርያቶቹ የሰበኩት ኦኬ ከሐዋርያት በኋላ የመጡ ሐዋርያና አበውም ያስተማሩት የታመነውን ትምህርት ማንም የሚክድ ቢመጣ እሱ የተረገመ ነው፣ የክርስቶስም ተቃዋሚ ነው እና የሰው ልጆችን መዳንም የሚቃወም የተረገመ የመናፍስት ትምህርት ነው ሊሆን የሚችለው ማለት ኦኬ ማንም ክርስቶስ በስጋ እንደመጣ የማይታመን መንፈስ እሱ የክርስቶስ ተቃዋሚ ነው አይደለም የሚለው። ክርስቶስ በስጋ እንደመጣ የማይታመን ማንኛውም መንፈስ እሱ የክርስቶስ ተቃዋሚ ነው። በስጋ እንደመጣ አስቀድሞ የነበረ ጌታ በስጋ ግን ለሰው ልጆች ድህነት ሲል በስጋ የተገለጠ አምላክ እንደሆነ የማይታመን መንፈስ እሱ የተረገመ ነው። እስልምና ይህንን ፈጽሞ የሚክድ ሴክት ነው ማለት ከልት ነው ማለት ኢሚዲየትሊ እየካድን ያለነው ምንድነው? የመዳናችን መሰረት የመዳናችን አለት የሆነው እርሱ ጌታ ክርስቶስን እየካድነው ነው። ከዛ ምን ክደውስ በምን ቢሆን ጥሩ ነው? እንደው የሆነ ትምህርቱ እውነትን በሚመስል እንኳን ቢሆን ጥሩ ነበር። ግን ፈጽሞ እንደው ጣዖታት ቢያንስ እንኳን ምንድነው ጣዖት አምላኪዎች ቢያንስ ህሊናቸው የሚቀበለው ህሊናቸው የሚመስላቸውን ነገር ስለው ቀርጸው ምናምን ያመልካሉ። የነዚህ ደግሞ የሚብሰው በቃ አለ ተብሎ የሚታሰብ በጭንቅላታቸው የሳሉት ግን የሌለ እንደው ህልውና ኤግዚስተንሱ ራሱ የሌለ አካል ነው የሚያመልኩት ማለት ነው። ለምሳሌ አላህ የሚባል አካል መሐመድ በቅርጽ ደረጃ ያስቀመጠው አካል ነው፣ ግን ተናግሮም አውርቶም ተገልጦም የማያውቅ አካል ማለት ነው። እንግዲህ እነሱ የሚያስቡት ከነቢያት ሁሉ ታላቁ ነቢይ ወይም ደግሞ የነቢያት ሁሉ መደምደሚያ ምናምን ብለው ነው የሚያስቡት ማለት ነው። ግን ለሱ እንኳን ተገልጦለት አያውቅም ይሄ አካል። ምክንያቱም ኤግዚስተንሱ ሰምቼዋለሁ፣ ጅብሪል የሚባል መልአክ አለው፣ በቃ እሱ እየነገረኝ የሆነ መጽሐፍ ሰጥቶኛል ብሎ የተናገረው ኤክስትሪም ኤቪደንስ ያላቸው
አንድ አካል ነው፣ እሱ መሐመድ የሚባል ጅብሪልንም አይቼዋለሁ። አላህ የሚባል አምላክ እንዳለ ነግሮኛል ብሎ የነገራቸው እሱ ብቻ ነው። አላህ የሚባለው አካል ተናግሮ አያውቅም፣ መናገር አይችልም። ኦፍኮርስ ጣዖታት መናገር ስለማይችሉ ታይቶ አያውቅም፣ ተገልጦ አያውቅም። ምክንያቱም ኤግዚስተንስ ህልውና ራሱ ስለሌለው ህልውና የሌለው አካል ሊገለጥ ስለማይችል ማለት ነው። ተስፋቸው ምንድነው? በቃ በቂያማ ጊዜ የዛኔ ተገልጦ ታዩታላችሁ የሚል የዛኔ በቃ ታዩታላችሁ። ይህ ተስፋ ነው ሊያደርጉ የሚችሉት ሊገለጥ ይችላል ብለው ማለት ሶ ኢሚዲየትሊ ሊያመልኩት የሚችሉት ወይም ደግሞ ተገልጧል ብለው ሊቀበሉት የሚችለው ወደ መጨረሻው ዘመን ከሆነ ባይዞ ሐሰተኛው ክርስቶስ ነው፣ ወይም ደግሞ እነሱ እንደሚሉት ደጃል ማለት። ደጃልና አላህ ደግሞ መሐመድ በመልካቸው በጣም የሚመሳሰሉ ሁለት አካላት ናቸው ብሎ ተናግሯል። እንደውም በጣም ኮንፊዝ እንዳያደርጓችሁ ደጃል የሚባለው ወይም አንቲክራይስት የሚባለው ባለ አንድ አይን ነው፣ አላህ ግን ባለ ሁለት ነው ብሎ ነበር። አላህ ባለ ሁለት አይን ነው፣ ደጃል ግን ባለ አንድ አይን ነው። እና እባካችሁ እንዳትሳሳቱ፣ ሁለታቸው እንዳይምታቱባችሁ እፈራለሁ ብሎ ተናገረ። እዚህ ተስፋ ልታረጉ የምችሉት ደጃል ወይም ደግሞ ክርስቶስን የሚቃወመው ያ ሐሰተኛ ክርስቶስ ነው ማለት። ጠቅለል ሳረገው የሰው ነፍስ ወይም ደግሞ ይሄ የምንኖርባት እድሜ አጭሯ እድሜ ማለት ነው 60 አለ ከተባለ 70-80 ነው። እቺ ለዚህ ለ60 ለ70 ለ80 እድሜያችን ይህ ዘላለማዊ ደስታ የማይሰጥ የሆነ ጊዜያዊ ለስጋ ፍላጎታችን በማለት የማይጠፋውን የዘላለም ህይወት እንዳናጣ አርቀን ማሰብ አለን። ኦኬ፣ በጊዜያዊ ፍላጎቶቻችን በጊዜያዊ ስጋዊ ፈቃዶቻችን በመጨነቅ በማሰብ የማይጠፋውን የዘላለም ህይወት እንዳናጣ። ምክንያቱም ከሞት በኋላ ስላለው ህይወት የሆነ ልረፍበት የማትልበት ኦኬ የሆነ የተወሰነ ጊዜ ብቻ የምትኖርበት እድሜ አይደለም፣ ወይም ደግሞ ዘመን አይደለም። ያሁኑ ፍላጎቶቻችን ገትተን ጊዜያዊ ስለሆኑ ማለት ነው። አንድ ቀን በመታገስ ባይዘው ነገሩ ያልፋል። አንድ ቀን ወይም ደግሞ 2 ቀን በመታገስ ወይም 3 ቀን ቢል ሳምንት ምናምን እየታገሰን በሄድን ቁጥር የስጋ ነገር ሁሉ አላፊ በመታገስ ብቻ የሚያልፍ ነገር ነው። ሁሉም ነገር የሚያልፍ የሚጠፋ የሚረግፍ ስለሆነ ማለት ነው። ነገ የሚጠብቀን ህይወት ግን ብትታገስ ባትታገስ የማያልፍ ንስሐ ብትገባ የማይመለስ ህይወት ነው የምንገባው የሚኖረን ማለት ነው። ስለዚህ አሁን በስጋ ሳለን ለነፍስም ይሁን ለዘላለም ህይወት የሚሆን ስራ በሚገባ ልንሰራ ያስፈልጋል። በህይወታችን ልንቀልድ አይገባም። ኦኬ፣ በህይወታችን ልንቀልድ በጭራሽ አይገባም። እየቀለድን ያለነው በራሳችን ነፍስ ስለሆነ በራሳችን የዘላለም ህይወት ስለሆነ እየቀለድን ያለን በጊዜያዊ ስሜቶቻችን የዘላለም ህይወቶቻችን ድፍን አድርገን እያሰብን ስለሆነ ባይዘው እንደዚህ አይነት ሰዎች ከሱሰኛ በፍጹም የማይለዩ ሰዎች ናቸው። ኦኬ፣ አስቀድሞ ሱስ ድፍን ያደረገው እውር ያደረገው ሰው የማያጨስ የማይሰክር የማይጠጣ እንደዚህ አይነት ነገሮች ሰዎች ሲያይ በቃ ምን እንዳላገኙ ነው የሚያስበው፣ ደስታን እንዳላገኙ ኦኬ ህይወትን እንዳላገኙ ሊያስብ ይችላል። በሱስ የተጠመደ ሰው ማለት በሱስ የተደፈነ ሰው ማለት ለጊዜያዊ ስሜቶቹ እሱ ሲቋረጥበት ወደ ሐዘን ወይም ደግሞ ወደ ጭንቀት ምናምን ስለሚገባ ራሱን የሚደብቀው የት ላይ ነው ማለት ነው? እንደዚህ አይነት ሱሶች ላይ ማለት ልክ በስጋ ደስታ ለመሸፈን ስንል ወይም ደግሞ ጊዜያዊ ደስታዎቻችን ለማርካት ስንል የትኛው ህይወታችን ሽፍን አድርገን እየጋረድን ነው የሚመጣው የዘላለም ህይወቶቻችን። እዚህ ከስጋ አስተሳሰብ ትንሽ ከመዋጥ ወጣ ብለን የሚመጣውን የዘላለም ህይወት ደግሞ ልናስብ ያስፈልጋል ለማለት ነው። እግዚአብሔር ይስጥልኝ። ዮባ ከተመለስክ ቀጥ ቃሉት ያሰማልን። ይዋዴ እግዚአብሔር ይስጥልን። በጣም አሪፍ ሐሳብ ነው ያነሳው። ሰው ሚክደውን ማወቅ አለበት። የሚያደርጋቸውን ነገሮች ውጤቱን ማወቅ ካልቻለ ውጤቱ ላይ ፎከስ ካላደረገ ዝም ብሎ የማድረግ ጉዳይ ከሆነ እኮ ችግር የለውም። ሌባም ሲሰርቅ ችግር የለበትም፣ ሲያዝ ነው አይደል ችግሩ። ልክ እንዲሁ
እምነት መቀየር፣ እምነትን ማንቋሸሽ፣ በእምነት ላይ የሚደረጉ እንደዚህ አይነት ነገሮች ፍጻሜያቸው አያምርም። መጨረሻቸው ፍርድ ነው፣ የገሃነም ፍርድ እና እኔ ጥንቃቄ የማረጉ ብትማሩበት ሰው እንደዚህ የሚመክረው እንደዚህ ሐሳቡን የሚናገረው እንድንጠቃቀም ነው። እርስ በርስ በመጠባበቅ ማለት ነው፣ እንደ ወንድም እንደ እህት ለመጠባበቅ እንጂ ለምሳሌ የአንድ ሰው አሁን ለምሳሌ የዋዴ ግዴታው ምንድነው? የሚጠፉ ሰዎችን እንዳይጠፉ መምከር፣ ጥያቄም ካለ መመለስ ነው። ግዴታችን እዚህ ድረስ ነው፣ እንደ ክርስቲያን ማለት ነው። እንደ መምህር እንደ ካህን ምናምን አይደለም። ለምሳሌ እኛ እንደ አንድ ምዕመን እንደ አንድ ወንድም ክርስቲያን ወንድም አንዳንዶችን ከእሳት ነጥቃችሁ አድኑ እንደሚለው ክርስትናን መናገር ለጥያቄ ሽሩሩ ማለት አይደለም። የማተነሱ እንትን ማለት አይደለም። ሽሩሩ ማለት አይደለም። በነገራችን ግዴታችን እዚህ ድረስ ነው፣ መመካከር ድረስ እና ከማንም በላይ ለራሳችን ልናቅ የሚገባው ራሳችን ራሳችን ማወቅ ካልቻለን አንዳንድ ጊዜ እንደው በግልጽ መናገርም የሚፈልግ ይመስለኛል አንዳንድ ሰው በምሳሌም በምንም እንደው በዘዴም ሲነገር አይገባውምና ራሳችንን ነው ምንጉ እኔ በጣም ነው የገረመኝ ክርስቶስን ዮሐዴ ሻሃዳ ሲያጁ ያለቅሳል ያጇ ነፃ ሆና ነው የምትለው ምንም ችግር የለባትም ለዛ ነው ይሄ ሻሃዳ ሰው ሲይዝ ምን እየካደን የሚጠቀሰው እኔ በጣም ነው የገረመኝ እንዴ ክርስቶስን እኮ ነው የካድ ነው ጋይስ የካደችው የሚክዱት የወጡ ሰዎች የሚክዱት የሞተላቸውን ያዳናቸውን ይግባቸው ማይግባቸው በነገራችን ላይ አምላክን ስለገባን አይደለም እናመልከው ስለገባን ማለት እያንዳንዷን ነገር ገብቶ ነው ምንል ከሆነ ለምሳሌ በጣም አው ገብቶ ነው የምትይ ካለሽ ምትል ካለ እውነት የቀየርክ ናና አምላክን አስረዳንስ አይቻልም አምላክን ጥግ ድረስ ማወቅ አምላክን ጥግ ድረስ አውቄ ነው መከተለው ማለት ጣዖት ማምለክ ነው ጨርሰን የምናውቀው አምላክ የለንም በጣም ከዚህ በፊት አንድ ሙስሊም ፖስቶ ስላሴ የሚለው ጋር ረጅም ጽሁፍና ብዙ የሆነ ነገር አድርጎት አልቃሹ አይስክሬም አትስጠኝ እና በቃ ውስብስብ የሆነ ለማስመሰል አደረገና አላህ ብሎ በአንድ በኩል ጽፎ በቃ ቀጥታ ነጭ ወረቀት አድርጎታል እኔ እሱ በቃ ስላሴ ውስብስብ ነው ለማለት ተጠቀመው እኔ ግን ጥሩ አገላለጽ ነው ይሄን የተረዳሁት ምክንያቱም አምላክ በመገለጡ የምናውቀው ነው በቃ ነጭ ወረቀት ነው ማለት ታሪክም ምንም የለውም አላህ ብሎ ነጭ ወረቀት ነው ያደረገው ባዶ ነው ያደረገውና እውነት ነው ታሪክ የለው አይታወቅ አላህ ብለን ነው የምጨርሰው ሲጀመርም ሲጨረሰም ያንተ አምላክ እንደዛ ነው ማለት ነው ስላሴ ግን እውነት ነው እግዚአብሔርን ጨርሰን ልናቀው አንችልም በመገለጡ እናቀዋለን ያ መገለጡን ራሱ ልብን በመስበር እናቀዋለን እንደ አምላክነቱ ተረርተን እንጂ ከኔ በላይ በሚል ሁሉ ነገር አውቃለሁ በሚል ልናየው አንችልም ልናቀው አንችልም እና ለአምላካቸው የሆነ መስፈርት የሚያወጡ ስብስቦች እግዚአብሔርን የመተቸት ሞራል ሊኖራቸው አይችልም እግዚአብሔርን የመተቸት ሞራል ሊኖራቸው ማይችሉ ለምንድን ነው የሚያመልኩት አምላካቸው ማን ነው የሚለው ቀደም ይሁዳም የተወሰነ ነገር አንስቷልና ከዛ አንፃር በተረፈ ከዚህ ኔትወርክ የተቆራረጠ ነው ያንተ ነው የኔ ነው እኔ እኮ ግራ ገባኝ የሆነ የተወሰነ ሲቆራረጥ ዮሐና ያስተጋባል እንጂ ትከፈት ማይክ ቴንክ ዩ እሺ እስቲ ያባውራ አረንጓዴን የሚያሳየኝ እኔ ጋር ግን አሁን አሁን ጥሩ ነው እሺ ቀጥል እሺ የመጨረሻ ቅድም አንስቼዋለሁ
ዮሐዴም ካላነሳው ሐሳብ ተሰጥበታል። ጓደኝነት፣ ውሎ ምናምን የመሳሰሉትን ምረጡ። በተለይ በእስልምና ሳይድ በተለይ በወንዶቹ የሚደረጉ እንቅስቃሴዎች አሉ ምናቃቸው ስክሪንሻት የተያዙ ምናምን ከዚህ በፊት ዮሐዴ ታስታውሳለህ በውስጥ እየመጡ በድብቅም ቢሆን ስለሚ ችግር የለው ምናምን የሚሉ አይነት ማለት ነው። በጓደኝነት በምናምን ያውን ይሄ ቅድም አይስክሪም ሲሰጥ የነበረው ወንድነቱን እስከረሳ ድረስ ነበር ሴት ስር ሲል የነበረው ምናምንና እኔ ጎበዝ ነው አድንቄዋለሁ። ነሆለል የሆኑ ሰዎችን ሲያገኝ እንደዚህ ተጠቅሟልና እንደዚህ ለሚጠቀም እንደዚህ ለሚሆን ሰው እድል ባትከፍቱ ሁላችሁን ጓደኛችሁን ብትመርጡ እኔ ጥሩ ነው ብዬ አስባለሁ። መልእክቴ አንተም ደርሷል ተከታዮቹም ምናምን ደርሷችኋል ብዬ አስባለሁ እና ጨርሻለሁ ጋይስ። ኢዮባ ወይ ፓፓ ምንድነው አንደኛ ቆሮንቶስ ምዕራፍ 15:33 አሳቱ ክፉ ባልንጀርነት መልካሙን አመል ያጠፋል የሚል አለና እንዲሁም ጌታችን የተናገረው አለ እንትን ጥቂቷ እርሾ ሊጥን ሁሉ እንደምታቦካ ከፈሪሳውያን እርሾ ተጠበቁ አይደለ ያለው። የሆነ አንዳንዶቹ የእስልምና ጥቂቷ እርሾ ሊጡን ሁሉ ሊያቦካው እንደሚችል ራሱ አያውቁምና እንዲህ ጥያቄ ካለኝ እዛ ችግር የለውም የሚሉ ሰዎችም አሉ። ውሏቸው ይሄ አዋዋላችን ምንም ችግር ማተር አያደርግም። ራሳቸውን ይሄ ቱ ዘ ኤክስትሪም ኮንፊደንስ ያላቸው በራሳቸው ማለት የሚመስላቸው ነው። አክቹአሊ ግን በነገራችን ላይ መጀመሪያ በጸና አለት ውስጥ መመስረት የግድ ያስፈልጋል። በጸና አለት ውስጥ መመስረት ያስፈልጋል። የማይነቃነቅ የሆነ ነፋስም ሲመጣ ጎርፍም ቢመጣ ማነቃነቀው መሰረት ላይ ከቆምን ከጸናን ከዛ በኋላ ምንም ቢመጣ የትም ብንሄድ የጸና ስለሆነ አለታችን መሰረታችን ማንም ቢመጣ ሊያናጋው አይችልም። እሱ መሰረት ማን ነው? የክርስቶስ ኢየሱስ አምላክነትና ጌትነትን ማወቅና መረዳት። አክቹአሊ ማወቅ ሲባል ቱ ዘ ኤክስትሪም ፉሊ አንደርስታንድ እናደርገዋለን ማለት አይደለም። ኦኬ ሐዋርያ ቅዱስ ጴጥሮስ ማቴዎስ ወንጌል ምዕራፍ 16 የተናገራት ነገር አለች አይደል? እሱ ነው መሰረቱ። በነገራችን እዛ መሰረት ላይ የታነጸ ማንኛውም ሰው ምንም ቢመጣ ባይዘው አይናወጽም። ለዛ ነው እናንተስ ማን እንደሆንኩ ትላላችሁ ይለውና ጌታችን ለጴጥሮስ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። በቃ ይሄንን መሰረት ላይ የታነጸ ሰው ማንም ቢመጣ አናጋውም ሊያናውጸውም አይችልም ማለት ነው። ስለዚህ ምን አለው ጌታ? ይሄንን የገለጸልህ የሰማይ አባቴ ነው እንጂ ስጋና ደም አልገለጸልም። ይሄንን መገለጥ መያዝ ከሰማይ የሆነ መገለጥ ስለሆነ ይሄንን መገለጥ የያዘ ሰው ምንም ቢመጣ ንፋስም ነፈሰ ዝናብም ዘነበ ቤቱ ማንም አላናወጸውም ብሎ ጌታ እንደተናገረው ማለት ነው። ስለዚህ አንተ አለት ነህ፣ በዚች አለት ላይ ቤተክርስቲያኔን እሰራለሁ የገሃነም ደጆች አይችሏትም አለ ጌታ። ስለዚህ አንድ ሰው እዚህ አለት ላይ እስካልቆመ ድረስ የሆነ እንዲህ ራሱን እንደ አዋቂ ራሱን እንደማይስት አድርጎ መቁጠሩ ልክ ነው ብዬ አላስብም። አንድ እሱ። ሁለተኛ ደግሞ ወፍጮ ቤት የገባ ዱቄት አይነካኝም እንደማይል ሁሉ ኦኬ አይነካኝም እንደማይል ሁሉ ውሏችን ሁሉ ከእንደዚህ አይነት ከእምነታችን ጋር የማይመስሉ ከእምነታችን ጋር የማይሄዱ ባልንጀሮች ወይም ጓደኞች ምን ይዝ ከሆነ ከፋ በዛ ማነሰም እርሻቸው መቀላቀሉ አይቀርም። ለዛ ነው ክፉ ባልንጀርነት መልካሙን አመል ራሱ ያጠፋል የተባለው። ከጊዜ ሂደት በኋላ ራሳችንን የምናገኘው ሌላ ቦታ ውስጥ ነው፣ ወይም ደግሞ ሌላ ሐሳብ ውስጥ ነው። አብዛኞቻችን የጓደኞቻችን ነገር ባናምንበትም የሆነ ስሩ ኤክስፒሪየንስ ስሩ ታይም ግን ምን ተዋህዶን ምናምን እንዳናገኘው ትምህርቶቻቸው ሐሳቦቻቸው ተዋህዶን ይገኛል። የማታምንበት ነገር ዝም ብለህ እየዋልክ በሄድክ ቁጥር እኮ ተቀብለው የሆነ ሰዓት አንተ እዛ ውስጥ አግኝተው ሱስ የሚጀምሩ ሰዎች ግቢ በተለይ ገብታችሁ የወጣችሁ ሰዎች የምታስታውሱ ከሆነ አብዛኞቹ ሱስ የሚጀምሩት ግቢ ሄደው ጓደኞቻቸው በጣም ስሶኞቹ ይሆኑና
ከነሱ ጋር እየዋሉ በሄዱ ቁጥር እስቲ ልሞክረው በማለት ቀስ እያሉ ባላሰቡት ሰዓት እነሱ እዛ ውስጥ ተጠምደው ምናምን ይገኛሉ። ፈልገውት እኮ አይደለም። የኢየሱስ ክፋት እኮ በሚገባ ያውቁታል፣ ይረዱታል። የኢየሱስ ክፋት ለማወቅና ለመረዳት ባይዘው እኔ ያክል ሳይንቲስት መሆን አይጠበቅብም። የሲጋራ እንትኑ ራሱ ይሄ ካርቶኑ አይ ቲንክ ለጤና ጠንቅ ነው ምናምን የሚል ያለው ይመስለኛል አይደል? ስለዚህ ፓኬቱ ራሱ እንደዛ እያለ እንኳን ማሰብ እስካትችል ድረስ ይደፈናል ጭንቅላት። ልክ እንደዚያ ባታምንበትም እዛ ውስጥ ተዘፍቀህ ታገኘዋለህ። አንቺ አንዲቷ ሴትዮ አንድ ወንድ ከአራቶቹ ጋር ያሰልፍሻል እየተባለች ራሱ ማሰብ ታቆማለች። ይደፈናል ጭንቅላቱ። አራተኛ ሆነች ነው የምትሰለፊው እኮ። ይሄ ክርስትና ላይ ያለች ንጹህ አእምሮ እያላት እንዴት ነው እኔ ወረፋ ጠብቄ አንድ ወንድ ለአራት የሚሻማው ብላ ታስብ የነበረችው ሴት እዛ ውስጥ ከገባች በኋላ አራት ወረፋ ትይዛል ነው የምትይዙ ስትባል ራሱ ምን ችግር አለው? ትደፈናለህ። እግዚአብሔር ስፒሪትም ያለው ይመስለኛል አንዳንዴ። እዛ ሲሄዱ ማሰቢያቸው ራሱ የት እንደሚገባ ይታወቃል። አንቺ ከወንድ ጋር እኩል ማሰብ አቺም እኮ ይልሻል። የምር አንቺ ሴት ሆነሽ ከወንድ ግማሽ ነው ማስበው ብለሽ ታስቢያለሽ ስትባል አዎ ትላለች። ግማሽ አእምሮ ነኝ ብላ እንድታምን ያደርጋል። ይሄ ስፒሪት ዴሞኒክ ስፒሪት ካልሆነ በስተቀር ምን ልትለው ትችላለህ? ኦኬ አይ አንቺ በሰማያት ሄደሽ እኮ ኦኬ 72 ሚስቶች አሉ ከነሱ ጋር እንደ አንዷ ወረፋ ይዘሽ ነው እኮ የምትጠብቂው። በቀን ደግሞ ወደ 100 ሴቶች ሴክስ ያደርጋል ካንቺ ውጪ። እንዴ እሱን ተስፋ አደርጋለሁ ምንም ችግር የለብኝም ትላለህ። ምንም ችግር የለብኝም ትላለህ። ይሄ በነገራችን ላይ ሱስ ካልተባለ በስተቀር ይሄ ከሱሶች ወይ ከሲጋራና ከይሄ ሐሽሽ ነው የሚባለው የሚያደነዝዘው። ከዛም በምን ልትለዩ ትችላላችሁ? አይ ይሄ እኮ ይገልሃል ተብሎ ፓኮት ላይ ተጽፎ ቀኑን ሙሉ ሲያጨስ እየዋለ አውቃለሁ ግን ምናምን እያለ እንደሚያጨስ በስተቀር ምን ልትለው ትችላለህ? መደንዘዝ ካልሆነ በስተቀር ማለት ነው። ስለዚህ ነቃ ደንገጥ በሉ ነው ያለው። ማን ነበር ነቃ ደንገጥ በሉ ያለ? እና ማሰቢያችሁን ከሚያሳጣችሁ እና ነቃ ደንገጥ እንዳትሉ ከሚያደርጋችሁ አንዴ ኒውትራል ትሆኑና አስባችሁ የት ነው እየገባው ያለው የት ነው የገባሁት ብላችሁ አስቡ ብዬ እንትን እላለሁ። ይሄ አምላክን ዲፋይን ማድረግ ምናምን የሚለው አምላኬን ፉሊ ዲፋይን ማድረግ ከቻልኩኝ ሲጀመር እያመለኩ ያለሁት ጣዖት ነው። ቅዱስ ጎርጎርዮስ ዘንዚናዙ ይናገራል። አምላኬ እንዲህ ነው ብዬ ዲፋይን አድርጌ ስዬ እሱን ማመልክ ከሆነ ስቲል አይ አም ወርሺፒንግ አን አይዶል። በቃ አንተ በህሊና ፈጥረ ስለህ ምናምን እንዲህ ነው ብለህ አውቀህ የጨረስከውን አካል የምታመልክ ከሆነ በቃ እሱኮ ጣዖት አምላኪዎች ታዲያ ምን ከዚህ የተለየ ምን ነገር አደረጉ? አይ ፈጣሪ ሊሆን የሚችለው ማየት የሚችለው እንዲህ አይነት ያለው እጅ ያለው እንደዚህ አይነት ሊሆን ይገባል ብለው ያስባሉ። ያንን ሐሳባቸው ነው ባይዘው በቅርጽ የሚያስቀምጡት። ፔሪድ። አንተም በቅርጽ አላስቀመጥከው እንጂ ጭንቅላት ላይ ኦልሬዲ ስለኸዋል እኮ አይደልን? እንዲህ ያለ እንዲህ የሆነ ምናምን ብለህ ከዚህ ውጪ ሊሆን አይገባም። ደግሞ ጭራሽ ሊሚትም ካስቀመጥክለት ፈጣሪ እንዲህ ሊሆን አይገባም እንዲህ ሊሆን ይገባል ብለህ አምላክን ዲፋይን አድርገህ መስፈርቶች አውጥተህለት ከዛ እሱን የምታመልክ ከሆነ ማይ ብራዘር ልታውቀው የሚገባው አንድ ነገር አንተ እያመለክ ያለው ያልተቀረጸ ወይም ደግሞ በህሊና የሳልከው በተግባር ያልቀረጽከው አምላክ ነው። አንድ ዲዛይነር የሆነ ቤት ዲዛይን ከማድረጉ በፊት በህሊናው ነው የሚስለው ምን እሰራለሁ ብሎ። በህሊናው ያልመጣለትን ስዕል በወረቀት አያሰፍረውም ማለት። አይ በወረቀት አላሰፈረውም ማለት ግን በህሊናው የለም ማለት አይደለም። ስለዚህ የሙስሊሞች አምላክ እነሱ የሚስሉት ማለት ነው በወረቀት ቢሰፈር ምንድነው 2 ቀኝ እጆች አሉት በዚህ በኩል 2 አይን ያለው ከዛ ደግሞ አፍ አለው ኦፍ ኮርስ አፍንጫ አለው። እሺ ጸጉር አለው ፍሪዝ የሆነ ለዲስክሪፕሽኑ ራሱ ፍሪዝ የሆነ ኦኬ። ከዛ አንገት አይልም አይ ቲንክ እንግዲህ እነዚህ ነገሮች የት እንደሚቀመጡ ባይታወቅም እጆቹ
ሁለት እጆቹ የት ላይ ነው የሚቀመጡት? አይ ዶንት ኖ። ትከሻው ላይ ነው የሚሆን፣ ደረቱ ላይ ነው ሊሆን የሚችለው አይደል ወይ? ደረት አይደለም እጆቹ አየር ላይ ተንጠልጥለው ነው ካሉ ኦፍ ኮርስ ሊሄዱ ይችላል። ኦኬ ይቀመጣል። የት ላይ? አርሽ ላይ ሄዶ ይቀመጣል። የሚቀመጥ ነው፣ ዙፋን አለው። ኦፍ ኮርስ ይሄንን አህበሾች አይቀበሉትም። አሁን ብዙ ሙስሊሞች የሚባሉ ወሃቢያዎች ስለሆኑ ስለነሱ ነው እያወራናል። ይቀመጣል አርሽ ላይ። በምኑ ነው የሚቀመጠው? እሺ መቀመጫ አለ። ያ የሚቀመጠው አካል ደግሞ እግር ደግሞ አለው። አሁን ሁለት ይሁን አንድ ይሁን ዊዶን ነው አክቹአሊ። አንድ እግሩ ሲኦል እንደሚከት መጨረሻ ላይ እና ባቱ የእግሩ ታፋ መጨረሻ ላይ እንደሚገልጽላቸው ለዛ ደግሞ እንደሚሰግዱ ተነግሮላቸዋል። ስለዚህ ይሄንን ግጠም አሁን ይሄንን ሁሉም ሙስሊሞች ያስቡታል። እግር እንዳለው ያምናሉ። ሁለት እጆች እንዳሉ ያምናሉ። አርሽ ላይ እንደተቀመጠ ያምናሉ። ኦኬ ከአርሽ በላይ ብቻ እንዳለ፣ አሁን ከአርሽ በላይ ነው ያለው። በነገራችን ላይ የሆነ ስፔሲፊክ ቦታ ላይ ኦኮፓይ ያደረገ የሆነ ቦታ የያዘ አካል ነው። ቦታ ሳይኖር ራሱ የት እንደሚኖር አይታወቅም። ይሄ አካል ቦታ ከሌለው አንድ ማተር ከሆነ ኢት ኦኮፓይስ ስፔስ ኤንድ ምንድነው ታይም ኤንድ ስፔስ አይደለ የሚባለው? አንድ ማተር ቦታና እንትን የሚይዝ ከሆነ እሱ ማተር ይባላል። ስለዚህ አላህም ከአርሹ በላይ እንጂ በታች የለም ከተባለ ማተር ስፔስ ያስፈልገዋል፣ ቦታ ያስፈልገዋል። ሶ ከአርሹ በላይ ያለ አካል ከአርሽ በታች ግን በአካል የሌለ ፍጡር ነው የሚያመልኩት ማለት ነው። ፍጡር ሲባል የሆነ የተፈጠረ ሳይሆን በመሐመድ የተፈጠረ በጭንቅላቱ ማለት። ስለዚህ ማይ ጉድነስ ይሄ አሁን ጫማ ገዛለታለሁ። እሺ ዊልስን ልብስ ግን አለው። በነገራችን ላይ ልብስ አለው። ልብስ አያስፈልገውም። ልብስ የሆነ አንዲት ማህፀን ልብሱን እንደዚህ ጎትታው ልቀቂ ምናምን ብሎ ሲከራከራት እንመለከታለን። ኢብን ከሲር ልብሱን ያዘችውና አንዲት የሆነች ማህፀን አለቅህም አለችው። ልቀቂኝ አለቅህ ብላ ልብስ አለው። እንግዲህ ጫማ ነው የሌለው። ጫማ ሰብሰብ ብለን እንገዛለን። እየቀለድን አለ። ሙስሊም ወንድሞቻችን አይ ጫማ አለው ካላችሁ ልታሳዩ ይችላል። ልብስ እንዳለው እናውቃለን። እሱ ተጽፋችሁታል። ልብስ እንዳለው ጫማ አለው የሚል ሙስሊም ካለ ግን ሊመጣ ይችላል። አይ ጫማ የለውም ካላችሁ ግን ሰብሰብ ብለን መግዛትም እንችላለን። አንችልም እዮባ ማዋጣት ያቅተናል። አይ ቲንክ አንድ እግር ነው እስካሁን ያለው በሐዲሳት፣ በቁርአንም አንድ እግር ነው ያለው ተብሎ የተጻፈው። ሁለት ነው ካሉ እሱ ሁለተኛ እግር እንፈልጋለን። ግን እስካሁን አንድ እንዳለው እርግጠኛ ነን። ለአንድ ጫማ የሚሆን እንትን ግን አናጣም፣ ፈንድ እርዳታ እናጣም ብዬ አስባለሁ። ኤኒዌይስ ጨርሻለሁ። ዮሐዴ ሰማለሁ። ይሰማል። ቃልዮት ያሰማልን፣ እግዚአብሔር ይስጥልን። እንግዲህ መስማትን ጆሮ ያለው ይስማ እንዲል መጽሐፍ የሰማችሁ ተጠቀሙበት፣ እንድትጠቀሙበትም ነው ዋናው ነጥብ። ቀደም እንዳልናችሁ ስለ አምላክ ምንነት በዚህ ትንሽ ጭንቅላታችን መርምረን ምናምን ከዛ መስፈርት አውጥተን እንዲህ ከሆነማ አምላክ አይደለም እንዲህ ከሆነማ አምላክ ነው የምንል ከሆነን ቅድም ዮሐዴ እንዳለን ጣዖት አምልኮ ውስጥ እንደሆነን ግልጽ ነውና ከዛ አንፃር ተጠንቀቁና አስቡበት፣ ተማሩ። ትምህርት ይቅደም ከምንም በፊት። ብዙዎቹ ትምህርት ሲጀመር የሚወጡ ለሌላ ለወሬ ለምናምን ሲሆን ደግሞ ግሩፕ ከፍተዋል ዋልታ እንትን የሚሉ ሰዎች ናቸው በእንደዚህ አይነት ችግር ውስጥ የሚወድቁትና ትምህርት ይቅደም ለማለት ነው። ያው አራዳ እምነቱን የሚያውቅ ነው ተባብለን የለ። ስለዚህ አራዳ ከሆናችሁ ትምህርታችሁን ወቁ፣ ተጠቀሙበት፣ ያላችሁን ጊዜ ለማወቅ ተጠቀሙበት። እሱ ነው የሚሻለው ለማለት ነው። ምንድነው ጃቪርን አስገባው ምናምን ብላችሁ ነበረ? የለም። እሺ ቅድም ሩሃማ አይ ቲንክ አንድ እየጻፈች ነበረ።
ተቀበላትና ገስት ላይ ያለችው ነው ሌላ? አይ ገስት ላይ ያለች። ኦኬ ቀጥይ ሮማ። ሰላም ክርስቶስ ይብዛላችሁ ወንድሞቼ፣ ከስርም ከላይ ያላችሁ ሰላም ብያለሁ። ቃልዎት ያሰማልን፣ መንግስተ ሰማያትን ያወርስልን። አክቹሊ ዮሐዴ እያስተማረ ባለው ጥያቄን ሳልጠይቀው መለሰልኝ። እንድትሄዱበት እናንተም ትንሽ እንድታስተምሩበት የምፈልገው ነገር ነበርና ስለ አሁን እምነታቸውን ስለሚቀይሩ ሰዎች እየተነሳ ስለሆነ ይሄ በጣም እኔ ራሴ በጣም ጥያቄ ነበረ፣ እኔ ጋር ሌሎች ሰዎች ጋርም ጥያቄ ነበረ ነውና እኔ ጠይቄ ተመልሶልኝ ለእነሱ ግን ማስረዳት አልቻልኩም። እናንተ በይበልጥ እንድትሄዱበት እንድታስተምሩበት ነው ፈልገው። ማቴዎስ 12:31 ላይ ስለዚህ እላችኋለሁ ኃጢአትና ስድብን ሁሉ ለሰዎች ይሰረይላቸዋል፣ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ይላል። ከእንደገና እዛው ከታች 32 ላይ ደግሞ በሰው ልጅ ላይ ቃልን የሚናገር ሁሉ ይሰረይለታል፣ በመንፈስ ቅዱስ ላይ የሚናገር ሁሉ በዚህ ዓለም ቢሆንም በሚመጣውም አይሰረይለትም ይላል። እና ይሄ በጣም እውነት ለመናገር በጣም ትልቅ እንትን ነው። በተለይ እምነታቸውን በቀየሩ ሰዎች ላይ ትልቅ የሚፈጥረው ጥያቄ ነው። ወደዛም ሄደው ለመመለስ ለሚፈሩ ከእንደገና መተውም እንዴት ነው ይሄ ኃጢአት የማይሰረይ ከሆነ እንዴት ነው የምናደርገው? እንዴት ነው ምንድነው እንዴት ነው መዳናችን የምናረጋግጠው ብሎ ብዙ የሚጠይቁ ሰዎች አሉ። እኔ በራሴ ተረድቻለሁ፣ ግን ማስረዳት አልቻልኩም። እኔ በቅርብ ነው ጠይቄ የተረዳሁትኝና ይህንን እንድትሄዱበት ከእንደገና ይህንኑ ተመሳሳይ በእነሱ ላይ አፕላይ አድርጋችሁ ደግሞ ይበልጥ እንድታስተምሯቸው ከእስልምና የመጡ ልጆች ስለሆኑ ይህን ለመናገር ነው። ጥያቄ ግልጽ ከሆነ ዮሐዴ ቀጥል። አሪፍ ሀሳብ ነው እህታችን። እሺ እዮብ አንድ ይቀጥል። የሆነ አንድ 5 ደቂቃ እንኳን 2 ደቂቃ ቀጥልና መለሰ። እሺ የመጀመሪያው መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ብሎ ጌታ ይናገራል። የሰውን ልጅ የሰደበ እንኳን ይሰረይለታል ያው በንስሐ ከተመለሰ ብሎ፣ መንፈስ ቅዱስን የሰደበ ግን አይሰረይለትም ብሎ ጌታ ተናግሯል። እንግዲህ ራሱንም ለመስደብ ማለት ጌታ ኢየሱስ ክርስቶስን ለመስደብ በስጋ መምጣቱ ምክንያት ነው። አንድምታችንም እንደዛ ነው የሚፈታውና በስጋ መጥቷልና ልክ አይሁዶች ተራ ሰው አድርገው ሲተፉበት እንደነበረው ማለት ነው። በስጋ መምጣቱን አይተው እንደ ደካማ ተፍተውበት ነበር። ሰው ይህንን በስጋ መምጣቱን አይቶ ስለ ፍቅር የተከፈለ ዋጋም ቢሆን ግን በዛ ምክንያት ሊሰድብ ይችላል። መንፈስ ቅዱስን ግን የሚሰድብበት ምክንያት የለውም። በዋናኝነት ግን ለኃጢአት ስርየት መመለስ፣ ንስሐ መግባት መሰረታዊ ጉዳይ ነው እና ለመመለስ ደግሞ የመንፈስ ቅዱስ እገዛ ያስፈልገናል። የልባችን መነሳሳት እንዳለ ሆኖ ልክ የኛ ፈቃደኝነት በመጣ ጊዜ ወደ ንስሐ እንዳናመራ የሚይዙን ብዙ ነገሮች አሉ። የኛን የመመለስ ፍላጎት አይቶ ግን መንፈስ ቅዱስ ያግዘናል። ሰው ግን መንፈስ ቅዱስን ከሰደበ ለንስሐ አይበቃም፣ ወደ ንስሐ መምጣት አይችልም። ስለዚህ አይሰረይለትም ማለት ነው። ኃጢአቱ በዛው በኃጢአቱ ይኖራልና ከዚህ አንጻር መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ይላል ማለት ነው። ግን ደግሞ ወደ ሌላ እምነት ሄደው የሚመለሱ ሰዎች የጌታን ቸርነት ማወቅ አለባቸው። የመጀመሪያው ነገር ሲክዱት በመብረቅ እንግዲህ ስንክደው በተለይ በኃጢአትም ይካዳል። በነገራችን ላይ የግድ ሃይማኖት መቀየር ብቻ አይደለም። ኃጢአትም ስንሰራ እየካድ ነው እየበደል ነው እና ልክ እንደዛ ስናደርግ በሆነ ኃይል አልመታንም አይደል? ጌታ ክደኸኝማ አትኖራትም ብሎ መብረቅ አላዘነበብንም። ይሄ እግዚአብሔር ቸርነት ክደነው እንኳን ያኖረናል። የትኛውም ሰው የሚኖረው በእግዚአብሔር ቸርነት በራሱ አቅም አይደለም እና ቸርነቱ በኃጢአተኞች በበደለኞችም ላይ ይታያል የእግዚአብሔር ቸርነት። እና አንዳንድ ጊዜ የእግዚአብሔርን ቸርነት ለማወቅ ራሳችንን ማየት በቂ መልስ ነው። ኃጢአታችንን፣ በደላችንን፣ የእያንዳንዳችን እነዚህ ነገሮች ስናይ በዚህ ውስጥ ሁሉ ለካ እግዚአብሔር አኑሮናል፣ እንዲህ የበደልነው ለካ አኑሮናል። አያችሁ። ስለዚህ ቸርነቱን ማየት እንችላለን። እና እነዛ ክደው የነበሩ ሲመለሱ
እንደው እግዚአብሔር ይቅር ይለን ይሆን እያሉ የሚያስቡ ከሆነ አዎ እግዚአብሔር ይቅር ባይ ነው። ኑ ተመለሱ ነው የሚለው። እዚህ በኢሳይያስ ትንቢት ላይ እግዚአብሔር አንድ ነገር ተናግሯል። ኑ እንዋቀስ፣ ኃጢአታችሁ እንዳለላ ብትሆን እንዳመዳ ያነጻታለሁ፣ እንደ ደም ብትቀላ እንደ ባዝቶ አጠራታለሁ ይላል እግዚአብሔር። አያችሁ፣ እግዚአብሔር መዋቀስን በድያለሁ ማለትን መጸጸትን ነው የሚፈልገው። ከዛን ግን መጸጸታችን አይቶ ኃጢአታችን እንደ ደም ብትቀላ እንኳን ማለት ኃጢአታችን በጣም የረቀቀ እንኳን ቢሆን ጥርት ያደርገናል፣ ያነጻናል ማለት ነው። ዮሐንስ መልእክት ላይ አንደኛ ዮሐንስ ምዕራፍ 1 ላይ ከኃጢአት ሁሉ ሊያነጻን የታመነ ነው ይላል አይደል? የጌታ ኢየሱስ ክርስቶስ ደም ከኃጢአት ሁሉ ሊያነጻን የታመነ ነው። ስለዚህ ይህን አምላካዊ ቃል ተመርኩዘን ሰው ክዶ ሲመለስ ኃጢአቱን ይቅር የሚለው ጌታ ጋር እንደመጣ ማወቅ አለበት ማለት ነው። ዋናው ግን የኛ መመለስ ከልብ የሆነ መመለስን መጸጸትን ይጠይቃል። በኃጢአት በበደልም ስንወድቅ ይሄንን ማወቅ አለብን። እግዚአብሔር ይቅር ባይ ቸር እንደሆነ ማለት ነው። በኃጢአት በበደላችን ውስጥ በብዙ ስቃይ በህመማችን ውስጥ ቸርነትን ሰጥቶ አሳይቶን ይቅርታን ሰጥቶን ያኖረን አምላክ አለ እና ይህንን አምላክ እንዳንክደው እንጠንቀቅ ማለት ነው። የእግዚአብሔርን ቸርነት በህይወታችን ውስጥ ባለን ጉድለትና ክፍተት ማወቅም ስለምንችል የሚክዱ ሰዎች ሲባል ይህንን ጌታ ነው የሚክዱት። እንዲህ በድለነው እንኳን ይቅር ሊለን ልጆቼ ብሎ ሊያቅፈን የታመነውን ጌታ ነው የምንክደው ማለት ነው። ስንወጣ ከዚህ ነው የምንወጣው፣ ስንመለስም ደግሞ ወደሱ ነው የምንመለሰው። ስለዚህ የመጀመሪያ ሰው ማወቅ ያለበት የእግዚአብሔርን ፍቅር ነው። የእግዚአብሔርን አዳኝነት፣ ታጋሽነት፣ ቸርነቱን፣ በጎነቱን ይህን ሁሉ ማወቅ አለብን። በኃጢአት በበደል ጨቅይተን እሱ ግን ሊያነጻን ይጠብቀናል። ኑ ልጆቼ ብሎ ለይቅርታ ይናፍቀናል። እና መጽሐፍትን አንብበው ሰዎች ወደ ንስሐ እንዲመጡ መጽሐፍትን ሰባኪዎችን ልኮ ወደ ይቅርታ እንዲመጡ ደግሞ አድርጎልናል፣ ልኮልናል። ሐዋርያትን፣ ከሐዋርያት በኋላ የተነሱ አባቶችን የመሳሰሉትን ማለት ነው። እና እግዚአብሔር በእነዚህ ሁሉ ይጣራል፣ ኑ ልጆቼ ይቅር ልበላችሁ እያለ። ስለዚህ ቸርነቱን እንወቅ። መንፈስ ቅዱስን የሰደበ የሚለው ከቅድም እንዳልኩት ወደ ንስሐ ለመመለስ እንኳን የመንፈስ ቅዱስ እገዛም ስለሚያስፈልገን ነው። የምትመለሱ ደግሞ ቸርነቱን አስቡ፣ ይቅር ባይነቱን። የምትወጡ ደግሞ የምትክዱት እንደዚህ አይነቱን ጌታ ነውና የምትክዱበት ምክንያት ደግሞ አስቂኝ እንዳይሆን አደራ። እና የምትክዱበት ምክንያት በራሱ ቀደም ይዋሪ በሰፊው ስላብራራው እዛ ውስጥ ባልገባም ግን ለመካድ እንኳን ትንሽ እውቀት ይኖረን እናንብብ። ዝም ብለን እንደ ጋሪ እየተነዳን የተጫነውን ሁሉ ይዘን እየዞርን ይህን ትልቁን ጌታ ባንክድ ጥሩ ነው ለማለት ነው። ዮሐዴ ጨምርበት ከተመለስክ። ቃለ ሕይወት ያሰማልን። ዮባ እግዚአብሔር ይስጥልን። አሪፍ አድርገ መልሰዋል። ይሄ በሰው ላይ የተሳደበ ኃጢአቱ ይሰረይለታል። በመንፈስ ቅዱስን የሚሳደብ ግን ኃጢአቱ አይሰረይለትም። ንስሐ ቢገባ ራሱ ኃጢአቱ ይቅር አይባልም ማለት ነው። ወይም ደግሞ ወደ እግዚአብሔር ቢመለስ ኃጢአቱ ይቅር አይባልም ማለት ነው። አይደለም። ምንድነው? መንፈስ ቅዱስን አውቀው ተረድተው በኋላ መንፈስ ቅዱስን የሚክዱ ኦኬ፣ እነሱ ምግባር በጣም አስቸጋሪ ስለሚሆንባቸው መንፈስ ቅዱስን አምላክነቱ እሱ ነው። የመንፈስ ቅዱስ ማደሪያዎች አይደለም ይሆን? አንድ ሰው አምኖ ተጠምቆ ከዛ የመንፈስ ቅዱስ ማደሪያ ይሆናል። ያ መንፈስ ቅዱስ ደግሞ ዕለት ዕለት በክርስትናው እንዲጸና እንዲበረታ የሚያግዝ የሚረዳ መንፈስ ነውና ያንን መንፈስ ከካደው እንዳያግዘው ካደረገ ንስሐ የመቀበል ቻንስ ወይም ደግሞ ወደ ንስሐ የመመለስ አቅሙ በጣም አስቸጋሪ ስለሚሆን ከዛ አንጻር ተነገረ እንጂ ቢመለስ ቢጸጸት ይቅር አይባልም ማለት አይደለም። ልክ ይሄ ዕብራውያን መልእክት ምዕራፍ 6 ላይ እንደሚናገረው ማለት ነው። እዚህ ክፍል ላይ እየተናገረ ያለው ዕብራውያን መልእክት ምዕራፍ 6 ከቁጥር 3 አካባቢ ጀምሮ ከቁጥር 4 አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን ይልና መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለምን ኃይል የቀመሱትን ይልና
በኋላም የካዱትን እንደገና ለንስሐ እነርሱን ማደስ የማይቻል ነው፣ ለራሳቸው የእግዚአብሔርን ልጅ ይሰቅሉታልና ያዋርዱትማል። ኦኬ እግዚአብሔርን ልጅ ለራሳቸው ምን ብለውታል? ይሰቅሉታል። ኦኬ ያዋርዱትማል ተብሎ ተጽፏል። እነዚህ ሰዎች አሁን እነሱን በንስሐ ማደስ ማለት እነሱን አሁን ጣዕሙን ቀምሰውታል። ሰማያዊ ኃይል ተአምራቱን ድንቁንም አድርገዋል። በመንፈስ ቅዱስ ኃይል ተመርተው ማለት ከመንፈስ ቅዱስ ተካፋዮች ሆነው የነበሩትን ነው የሚለው። ስለዚህ እነሱን ድጋሚ በንስሐ ማደስ የማይቻል ነው ማለት እነሱ አሁን ተመልሰው ንስሐ ይገባሉ ማለት በጣም አስቸጋሪ ነው የሚሆነው። ንስሐ ቢገቡስ ኦፍ ኮርስ የማይሰራ ኃጢአት ምንም የለም። እንደውም ቅዱስ ዮሐንስ አፈወርቅ ይህንን ክፍል ሲያብራራ እንዲህ ብሎ ይናገራል። ይህ እንዴት ርቱዕ ሊሆን ይችላል? እንዴት ነው ይሄ እውነት ሊሆን የሚችለው ብሎ ይጠይቅና ቀድሞ በመንፈስ ቅዱስ ላይ ጽርፈትን ተናግረው በኋላ ግን ንስሐ ገብተው ስርየት ያገኙ አሉ እኮ ይላል። እንዴት ስርየት ያገኙ የሉም እንዴ? በመንፈስ ቅዱስ ተሳድቦ መንፈስ ቅዱስን ተሳድቦ ከዛ በኋላ ንስሐ ገብተው የተመለሱ የሉም እንዴ? አሉ እኮ አሉ አለና ለምሳሌ ከአይሁዶች መካከል ከአይሁዶች ክርስቶስን አንቀበልም ብሎ ክርስቶስን ክደው ይሄ ባይዘው መንፈስ ቅዱስን የካደ የሚለው በተለያዩ አንድምታዎች ይፈታል። ለምሳሌ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ መንፈስ ቅዱስ ወርዶ አምላክነቱን መስክሮ ካሳየ በኋላ ክርስቶስንም ጨምሮ የሚክድ መንፈስ ቅዱስን እየካደ ነውና፣ ስለዚህ ወልድን ካደ ማለት አብ ወልድ መንፈስ ቅዱስ ካደ ማለት ነው። መንፈስ ቅዱስ የመሰከረውን ምስክርነት አልቀበልም የሚል እሱ ምን ይላል? ድህነትን አያገኝም፣ ኃጢአቱ አይሰረይለትም የሚል አንድምታም አለው ብሎ የቤተ ክርስቲያናችን አንድምታ ይፈታል። ስለዚህ ምን አለ? ያገኙ አሉ እኮ ኦኬ፣ የኃጢአት ስርየት እኮ ያገኙ አሉ ይልና ቀድሞ በእግዚአብሔር የማያምኑና እነዚህ የጽርፈት ቃላት ይናገሩ የነበሩ በኋላ ወደ አሚነ እግዚአብሔር መጥተው ስርየተ ኃጢአትን እኮ አግኝተዋል ይልና ይህ መሆኑ ከታወቀ ከተረዳ ታዲያ ጌታችን እየተናገረ ያለው ስለምንድን ነው ይላል። ሰዎች ከእግዚአብሔርን ከመካድ ተመልሰው ወደ እግዚአብሔር ማመን አሚነ እግዚአብሔር ከተመለሱ የኃጢአት ይቅርታ አግኝተው ክርስቲያን ተብለው እየተጠሩ ነው። ስለዚህ ክርስቶስ እየተናገረ ያለው ስለምንድን ነው ይልና ይህ በደል ይህ ኃጢአት ከየትኛውም በደል ሁሉ የከፋ መሆኑ እየተናገረ ነው። የከፋ በደል መሆኑ ስለምንድን ነው? ምናልባት ምክንያት ምን ስላለው ምክንያት አለው እንደዛ ብሎ ለመናገር ሰው መሆኑ ይዞ እንደዛ ሊናገር ይችላል ሰው። መንፈስ ቅዱስ ግን በስጋ ስላልተገለጠ እና በብሉይ ኪዳን ነቢያትን ያናገረ በሐዲስ ኪዳንም ሰዎችን ሁሉ ወደ እውነት የሚመራ መንፈስ ስለሆነ መንፈስ ቅዱስን ህጹጽ ነው፣ ፍጡር ነው፣ ኃይል ብቻ ነው እያለ የሚሳደብ እሱ ግን ምን አለ? መንፈስ ቅዱስ ማደሪያው ስለማይሆን የመንፈስ ቅዱስ ልጅነትን ስለማያገኝ እሱ የኃጢአት ስርየት ያገኛል አይባልም። ምክንያቱም ጥምቀት ራሱ ከመንፈስ ቅዱስ ከአብራ ከመንፈስ ቅዱስ ከማይርዷንስ ዳግም መወለድ አይደለ? ስለዚህ መንፈስ ቅዱስን የካደ ሰው ዳግም ልጅነትን ሊያገኝ ይችላል? መንፈስ ቅዱስ በሱ ላይ ሊያድርበት ይችላል? አይችልም። ከዛ አንጻር ነው የኃጢአት ይቅርታ ስርየትን ሊያገኝ አይችልም ተብሎ የተነገረ። ይህንን ካልካደ ወደ ንስሐ ከተመለሰ ግን ኤግዛክትሊ የኃጢአት ይቅርታን ያገኛል፣ ድህነትንም ያገኛል ማለት ነው። ምናልባት መልሼው ምን አላውቅም። ሩሃማ ቃሎት ያሰማል ወንድሞቼ፣ ተመልሶልኛል። እግዚአብሔር ያክብርልኝ። እና ከስር እንትን እያሉ ነበር። አንድ ሀና የምትባል ልጅ ሀናን ባልተሰ ዛሬ የመጣች ልጅ አለች እና አግዟት ቼክ አርጓት ለማለት ያለው መሰለኝ እህቶች ከስር እየነገሩ ነበረ። ቃሎትን ያሰማልኝ። አመሰግናለሁ። እሺ እናመሰግናለን። እግዚአብሔር ይስጥልን። ዮሐዴ የምታነሳው ሐሳብ አለ? ከሌለ እንጩፍና። አይ ምንም የለም። ምናልባት ያለቻት ልትገባ ፈልጋ ከሆነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ